በዋሽንግተን ዲሲ የሚገኘው የዋይት ሃውስ የስብሰባ አዳራሽ በከፍተኛ ውጥረትና በጉጉት ተሞልቶ በነበረበት በትላንትናው ዕለት የፕሬዝደንት ዶናልድ ትራምፕ ቃል አቀባይ ካሮላይን ሌቪት ለጋዜጠኞች በሰጡት መግለጫ አሜሪካ በኢራን ላይ ያካሄደች ላለው ጦርነት የሚወጣውን ግዙፍ ወጪ የአረብ ሀገራት እንዲሸፍኑት የመጠየቅ ፍላጎት እንዳላቸው ይፋ ማድረጋቸው የዓለምን ትኩረት በእጅጉ ስቧል። በአሁኑ ወቅትም ኦፕሬሽን ኤፒክ ፊውሪ በሚል መጠሪያ የሚታወቀው የአሜሪካ እስራኤልና የኢራን ጦርነት አምስተኛ ሳምንቱን የያዘ ሲሆን የጦርነቱ የገንዘብ ወጪ በየቀኑ በቢሊዮን የሚቆጠር ዶላር እየጠየቀ ይገኛል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በትራምፕ አስተዳደር የቀረበውን ይህንን የጦርነቱን ወጪ ወደ አረብ ሀገራት የማስተላለፍ አዲስ እሳቤ፣ የጦርነቱን ግዙፍ ወጪ እንዲሁም ቀደም ሲል ከ1990 እስከ 1991 ከተደረገው የአንደኛው የፋርስ ባህረ ሰላጤ ጦርነት ጋር ያለውን የታሪክ ንጽጽር፣ ከዚህ ባሻገርም ይህ ውሳኔ በአሜሪካ ግብር ከፋዮችና በአረብ ሀገራት ላይ የሚኖረውን ምጣኔ ሀብታዊና ፖለቲካዊ አንድምታ እንመለከታለን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። እንደ አውሮፓውያኑ የዘመን አቆጣጠር በ2026 ፌብሩዋሪ 28 የተቀሰቀሰውና በአሁኑ ወቅትም አምስተኛ ሳምንቱን የያዘው የአሜሪካ እስራኤልና የኢራን ጦርነት በዓለም አቀፍ ፖለቲካና ምጣኔ ሀብት ላይ ከፍተኛ ንዝረትን እየፈጠረ ይገኛል። ኦፕሬሽን ኤፒክ ፊውሪ በሚል ስያሜ የተጀመረው ይህ ወታደራዊ እርምጃ የኢራንን የኒውክሌርና ወታደራዊ መሠረተ ልማቶች ኢላማ ያደረገ ቢሆንም በአሁኑ ወቅት ወደ ቀጠናዊ ቀውስነት እየተቀየረ ይገኛል። የዚህ ጦርነት የገንዘብ ወጪ በየቀኑ እየጨመረ በመምጣቱ የፕሬዝደንት ዶናልድ ትራምፕ አስተዳደር ወጪውን ለቀጠናው ሀገራት በተለይም ለባህረ ሰላጤው አረብ ሀገራት ለማስተላለፍ ፍላጎት እንዳለው በይፋ አስታውቋል። ይህ ውሳኔ ከ1990 እስከ 1991 የፋርስ ባህረ ሰላጤ ጦርነት ወቅት የነበረውን የታሪክ ሂደት የሚያስታውስ ቢሆንም አሁን ያለው ተጨባጭ ሁኔታ ግን ከመሰረቱ የተለየና ውስብስብ መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት በትላንትናው ዕለት በሰጡት መግለጫ ፕሬዝደንት ዶናልድ ትራምፕ የኢራንን ጦርነት ወጪ የአረብ ሀገራት እንዲሸፍኑ የመጠየቅ ከፍተኛ ፍላጎት እንዳላቸው አረጋግጠዋል። ሌቪት በሰጡት ማብራሪያ ፕሬዝደንቱ አረብ ሀገራት የጦርነቱን ወጪ እንዲከፍሉ ጥሪ ለማቅረብ ፍላጎት ያላቸው ይመስለኛል። ይህ ሕሳቤ እርሳቸው ዘንድ ያለ መሆኑን አውቃለሁ። ወደፊትም በዚህ ዙሪያ ከእርሳቸው የበለጠ መስማታችሁ አይቀሬ ነው በማለትም ተናግረዋል። ይህ የቃል አቀባይዋ ንግግር የሚያሳየው ፕሬዝደንት ዶናልድ ትራምፕ አሁንም አሜሪካ ትቅደም ወይም አሜሪካ ፈርስት የሚለውን መርሆ በመከተል የአሜሪካ ግብር ከፋዮች ለሌላ ሀገር ጦርነት ከፍተኛ ገንዘብ እንዳያወጡ ለማድረግ እያቀዱ መሆኑን ነው። ይህም ማለት አሜሪካ ለቀጠናው ደህንነት የምታደርገው ወታደራዊ ድጋፍ በነጻ የሚሰጥ ሳይሆን የአረብ ሀገራት ለራሳቸው ሕልውና ሲሉ በገንዘብ ሊደግፉት የሚገባ ተግባር ነው የሚል እምነት በዋይት ሃውስ ውስጥ መንገሱን ያሳያል። ለአሜሪካ ግብር ከፋዮች ይህ ውሳኔ ትልቅ ትርጉም እንዳለውም እየተነሳ ይገኛል። በአሁኑ ወቅትም ጦርነቱ በሳምንት በቢሊዮን የሚቆጠር ዶላር እያባከነ ይገኛል። ፕሬዝደንት ዶናልድ ትራምፕ ወጪውን ወደ አረብ ሀገራት ማዞር ከቻሉ በአሜሪካ የሀገር ውስጥ በጀት ላይ የሚፈጠረውን ጫና ይቀንሳሉ ተብሎም ይታሰባል። ሆኖም ለአረብ ሀገራት ይህ ጥያቄ ከፍተኛ ስጋትና ጫናን የሚፈጥር ነው። እነዚህ ሀገራት በአሁኑ ወቅት በኢራን ሚሳይሎችና ድሮኖች ጥቃት እየደረሰባቸው ባለበት ሁኔታ ተጨማሪ ቢሊዮን ዶላሮችን ለጦርነት ወጪ እንዲሰጡ መጠየቃቸው በምጣኔ ሀብታቸውና በፖለቲካዊ ውሳኔያቸው ላይ ፈተናን ይጋርጣል። በተለይም ኢራን የሆርሙዝ ባህር ወሽመጥ መዝጋቷን ተከትሎ የነዳጅ ገበያው በመቃወሱ የአረብ ሀገራት የገቢ ምንጭ ላይ ተጽዕኖ እያሳደረ ባለበት በዚህ ወቅት ይህ ጥያቄ መቅረቡ ግንኙነቱን ሊያሻክረው እንደሚችልም ከወዲሁ እየተገመተ ይገኛል። በሌላ በኩል ደግሞ የአሁኑ የኢራን ጦርነት በ5 ሳምንት ውስጥ ያስከተለው ወጪ እጅግ ከፍተኛ መሆኑም አሳሳቢ ጉዳይ ተደርጎ ተወስዷል። እንደ ስትራቴጂካዊና ዓለም አቀፍ ጥናት ማዕከል ወይም ሲኤስአይኤስ ትንታኔ ከሆነ ጦርነቱ በመጀመሪያዎቹ 6 ቀናት ብቻ
$11.3 ቢሊዮን ጠይቋል። እስከ 12ኛው ቀን ድረስም ይህ ቁጥር ወደ 16.5 ቢሊዮን ማደጉ ተገልጿል። በአሁኑ ወቅትም ጦርነቱ 31 ቀናት ያለፉ ሲሆን ወደ 5ኛ ሳምንቱ ሲገባ አጠቃላይ ወጪው ከ31 ቢሊዮን በላይ እንደደረሰ ይገመታል። ይህም ማለት በአማካይ በቀን $1 ቢሊዮን ለጦርነቱ ፈሰስ እየተደረገ ነው ማለት ነው። ይህ ወጪ ከፍተኛ የሆነ የሚሳኤል ጥቃቶችን፣ የባህርና የአየር ኃይል ስምሪትን እንዲሁም የጦር መሳሪያ ክምችትን ለመተካት የሚወጣውን ገንዘብ ያካተተ መሆኑም እየተገለጸ ነው። ዋይት ሃውስ ለዚህ ወታደራዊ ዘመቻ ተጨማሪ $200 ቢሊዮን ከኮንግረሱ እንዲፈቀድለት እየጠየቀም ይገኛል። ይህም የጦርነቱን ስፋትና ከፍተኛ የሆነ ገንዘብ አስፈላጊነት በግልጽ ያንጸባረቀ ተደርጎ ይወሰዳል። በሌላ በኩል ደግሞ የአረብ ሀገራት የጦርነቱን ወጪ እንዲሸፍኑ ለመጠየቅ የቀረበው የሞራልና የሕግ መሰረት በ1991 የፋርስ ባህረ ሰላጤ ጦርነት ተሞክሮ ላይ የተደገፈ ነው። በወቅቱ ሳዳም ሁሴን ኩዌትን በወረረ ጊዜ አሜሪካ መር የሆነው ጥምረት ኩዌትን ነፃ ለማውጣት ባደረገው ዘመቻ የአረብ ሀገራት ከፍተኛ የገንዘብ ድጋፍ ማድረጋቸው ይታወሳል። በዚያ ጦርነት ወቅት አሜሪካ ካወጣቸው ከጠቅላላው $61 ቢሊዮን የጦርነት ወጪ ውስጥ $54 ቢሊዮን በዛሬው ዋጋ ሲሰላ ደግሞ $134 ቢሊዮን ከውጭ አጋሮቿ ድጋፍ አግኝታለች። ኩዌት $16 ቢሊዮን፣ ሳውዲ አረቢያ $16.8 ቢሊዮን፣ እንዲሁም የተባበሩት አረብ ኤሚሬቶች ደግሞ $4 ቢሊዮን በቀጥታ ለአሜሪካ መክፈላቸው አይዘነጋም። በተጨማሪም ጀርመንና ጃፓን ከፍተኛ ድጋፍ አድርገዋል። በወቅቱ የነበረው የሞራል መሰረትም የጋራ ደህንነትና የአረብ ሀገራትን ህልውና ከኢራቅ ወረራ መታደግ የሚል ነበር። ነገር ግን በ1991 የባህረ ሰላጤው ጦርነትና በአሁኑ የኢራን ጦርነት መካከል መሰረታዊ ልዩነታቸው መኖራቸውን ልብ ይሏል። የ1991 ጦርነት የተካሄደው በተባበሩት መንግስታት ድርጅት ሙሉ ዕውቅናና በ38 ሀገራት ጥምረት እንደነበር አይዘነጋም። ዓላማውም የተወረረችውን ኩዌትን ነፃ ማውጣት እንጂ የኢራቅን መንግስት መገልበጥ አልነበረም። የ2026ቱ ጦርነት ግን አሜሪካና እስራኤል ያለምንም የተባበሩት መንግስታት ድርጅት ውሳኔና ያለ ሰፊው ዓለም አቀፍ ጥምረት በራሳቸው የጀመሩት ቅድመ ጥቃት ወይም ፕሪኢምፕቲቭ ስትራይክ ነው። ፕሬዝደንት ዶናልድ ትራምፕ እንዳሉት የዚህ ጦርነት ዓላማም የመንግስት ለውጥን በኢራን ማምጣት እንደሆነ አስቀድሞ ይፋ ተደርጓል። ፕሬዝደንቱ የመንግስት ለውጥ ተካሂዷል ማለት ይቻላል። ምክንያቱም የቀድሞ ስርዓት መሪዎች አልቀዋል። አሁን እየተነጋገርን ያለነው ካለፉት የተለዩ ሰዎችን ነው በማለት የኢራን አመራር መዳከሙን ገልጸዋል። ይህ የአካሄድ ልዩነት አረብ ሀገራት አሁን ላለው ጦርነት ገንዘብ እንዲከፍሉ የሚቀርብላቸውን ጥያቄ በምን ያህል የሞራል ልዕልና እንደሚቀበሉት ጥያቄ ያስነሳል። በ1991 የአረብ ሀገራት ወጪውን የሸፈኑት በራሳቸው ግፊትና ፍላጎት እንደነበርም ይጠቀሳል። አሁን ግን አሜሪካ በራሷ ለጀመረችው ጦርነት ሂሳብ አወራርዱ እያለች መሆኑ ልዩነቱን እጅግ ሰፊ ያደርገዋል። በሌላ በኩል ደግሞ ይህ የዶናልድ ትራምፕ ፍላጎት ጦርነቱን ያባብሰዋል ወይስ ያበርደዋል የሚለው ነጥብ ሌላው አወዛጋቢ ጉዳይ ነው። በአንድ በኩል የአረብ ሀገራት ወጪውን እንዲሸፍኑ መጠየቅ አሜሪካ በጦርነቱ የመቆየት አቅሟን ሊያጠናክር ይችላል። ይህም የኢራንን ስርዓት ሙሉ በሙሉ ለመደምሰስ እድል ይሰጣል። በሌላ በኩል ግን የአረብ ሀገራት በዚህ ጥያቄ ተገፍተው ከአሜሪካ ጋር ያላቸውን ወታደራዊ ትብብር ካቀዘቀዙ ወይም ኢራን ለአሜሪካ የምትከፍሉ ከሆነ ኢላማችን ትሆናላችሁ የሚል ማስፈራሪያ ካከለችበት ቀውሱ ወደማይፈለግ አቅጣጫ ሊሄድ ይችላል። የኢራን ባለስልጣናት በበኩላቸው ጦርነቱን የጀመረችው አሜሪካ በመሆኗ ለደረሰው ጉዳት ካሳ መከፈል ያለበት ለኢራን ነው የሚል አቋም ይዘዋል። ይህም የዲፕሎማሲ ንግግሩን እጅግ አስቸጋሪ ያደርገዋል። በሌላ አንጻር ደግሞ የሀገር ውስጥ ጫናና የነዳጅ ዋጋ መናር ትራምፕን ወደዚህ ውሳኔ እንዲገፉ እያደረጋቸው ይገኛል። በአሁኑ ወቅትም በአሜሪካ የ1 ጋሎን ነዳጅ ዋጋ $3.99 ደርሷል። ይህም ከጦርነቱ በፊት ከነበረው ዋጋ በ1
በ1 ዶላር ከፍ ማለቱን ያመላክታል። በተለይም የጭነት መኪና አሽከርካሪዎች የሚጠቀሙበት የናፍጣ ዋጋ ወደ 5.38 ዶላር በማሻቀቡ በንግድ እንቅስቃሴው ላይ ትልቅ ጫናን እየፈጠረ ይገኛል። የሪፐብሊካን ደጋፊዎችና እንደ ሲያን ሃኒቲ ያሉ ታዋቂ ተንታኞች ኢራን የጦርነቱን ወጪ በነዳጅ መክፈል አለባት የሚል ግፊት እያደረጉ ነው። የዋይት ሃውሱ ቃል አቀባይ ሌቪት ግን ይህ የነዳጅ ዋጋ መናር ለአጭር ጊዜ የሚቆይ መሆኑንና የኢራንን ስጋት ለአንዴና ለመጨረሻ ጊዜ የማስወገድ ስትራቴጂካዊ ፋይዳው ከዋጋው እንደሚበልጥ ተከራክረዋል። ይሁን እንጂ የኢኮኖሚ መቀዛቀዙ በትራምፕ አስተዳደር ላይ የፖለቲካ ስጋት እየፈጠረ በመሆኑ ወጪውን ለሌሎች በማካፈል የሀገር ውስጥ ቁጣን ለማርገብ እየሞከሩ መሆኑ ግልጽ ነው። የአረብ ሀገራትም የኢራንን ጦርነት ወጪ ለመሸፈን ፈቃደኛ ይሆናሉ ወይ የሚለው ጥያቄ የአሁኑን ግጭት ውጤት የሚወስን ትልቅ ጉዳይ ይሆናል። በ1991 እንደነበረው ኩዌትና ሳውዲ አረቢያ ለህልውናቸው በቀጥታ የሚያሰጋ ወረራ አልገጠማቸውም። ይልቁንም አሁን ያለው ጦርነት አሜሪካ የኢራንን ተሰሚነት ለመቀነስ የጀመረችው እንደሆነ ያምናሉ። በመሆኑም በቀጥታ ገንዘብ የመክፈል ዕድላቸው አነስተኛ ሊሆን እንደሚችል ይገመታል። ይሁን እንጂ አሜሪካ በንግድና በደህንነት ስምምነቶች በኩል ጫና ካደረገችባቸው ምናልባትም በነዳጅ ዋጋ ቅናሽ ወይም በተዘዋዋሪ ወታደራዊ ድጋፎች ወጪውን እንዲካፈሉ ሊደረግ ይችላል። ነገር ግን ይህ ውሳኔ በአረብ ሀገራት የሀገር ውስጥ ፖለቲካ ላይ ተቃውሞ ሊቀሰቅስና ከኢራን ጋር ያላቸውን ግንኙነትም ወደማይቀለበስ ጠላትነት ሊቀይረው ይችላል። ወደፊት ምን ሊከሰት ይችላል የሚለውም ሌላው ጥያቄ ሆኖ ቀጥሏል። ኢራን በአሁኑ ወቅት በባህረ ሰላጤው ሀገራት በሚገኙ ሆቴሎች፣ አየር ማረፊያዎችና የኃይል መሠረተ ልማቶች ላይ የድሮን ጥቃቶችን እየሰነዘረች ነው። የሆርሙዝ የባህር ወሽመጥ ተዘግቶ መቆየቱ ዓለም አቀፍ የነዳጅ እጥረትን ሊያባብስ ይችላል። አሜሪካም ለአረብ ሀገራት የምታቀርበው የክፈሉ ጥያቄ በይፋ ሲቀርብ እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ያሉ ሀገራት የሚሰጡት ምላሽ የጦርነቱን ቀጣይ ምዕራፍ የሚወስን ጉዳይ ይሆናል። ምናልባትም ትራምፕ ገንዘብ ካልከፈላችሁ ወታደሮቻችንን እናስወጣለን የሚል ዛቻ ካከሉበት የቀጠናው ሀገራት ለደህንነታቸው ሲሉ ለመክፈል ሊገደዱ ይችላሉ። ሆኖም ይህ አይነቱ ግንኙነት የረዥም ጊዜ ወዳጅነትን የሚሸረሽርና አሜሪካ በቀጠናው ላይ ያላትን ተሰሚነት አደጋ ላይ የሚጥል ሊሆን ይችላል። ሌላው ሊታሰብ የሚገባው ጉዳይ ደግሞ የኢራን ምላሽ ተደርጎም ይወሰዳል። ኢራን አረብ ሀገራት የአሜሪካን ጦርነት በገንዘብ ከደገፉ ጥቃቷን ወደ እነዚህ ሀገራት የመሰረተ ልማት ተቋማት እንደምታዞር አስጠንቅቃለች። ይህ ደግሞ ቀጠናውን ወደ ሰፊ እርስ በርስ ጦርነት ሊከተው ይችላል። በአሜሪካ በኩል ደግሞ የኮንግረስ አባላት በቢሊዮን ዶላር የሚቆጠር ገንዘብ ለጦርነት መፍሰሱን እየተቃወሙ በመሆናቸው ፕሬዝደንት ዶናልድ ትራምፕ ወጪውን አጋሮቻቸው እንዲጋሩ የመገፋፋት ስልታቸውን አጠናክረው እንደሚቀጥሉ ይጠበቃል። የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ እንዳሉት አሜሪካ ለማንኛውም አጋጣሚ ዝግጁ መሆን አለባት። ይህም ማለት ጦርነቱ በቅርቡ የማይቆም ከሆነ አሜሪካ አዳዲስ የገንዘብ ምንጮችን ለመፈለግ ማንኛውንም አይነት ዲፕሎማሲያዊና ምጣኔ ሀብታዊ ጫና ማድረጉ አይቀሬ ነው። በአጠቃላይ የ2026ቱ የኢራን ጦርነት ከአሜሪካ ግምጃ ቤት ከፍተኛ ገንዘብ እየመጠጠ ባለበት በዚህ ወቅት ፕሬዝደንት ዶናልድ ትራምፕ ወደ አረብ ሀገራት ኪስ መመልከታቸው ለዘመቻቸው የገንዘብ ዋስትና ፍለጋ መሆኑ ይታወቃል። የመንግሥት ለውጥ መምጣቱንና ንግግሮች በጥሩ ሁኔታ እየሄዱ መሆኑን ሌቪት ቢገልጹም በመሬት ላይ ያለው እውነታ ግን ጦርነት ወደ አደገኛና ውድ ዋጋ ወደሚጠይቅ ምዕራፍ እየተሸጋገረ መሆኑን ያሳያል። የአረብ ሀገራትም እንደ 1991 በፈቃደኝነት ይከፍሉ ወይስ በአሁኑ የኃይል ሚዛን ተገፍተው ሂሳብ ያወራረዱ? የጦርነቱ ቀጣይ ሳምንታት የሚያሳየው ጉዳይ ይሆናል። ጦርነቱ በቶሎ ካላቆመ ግን ዓለም አቀፉ የነዳጅ ገበያና የቀጠናው ሰላም ወደማይመለስበት ቀውስ ሊገባ እንደሚችል ግልጽ ነው። የአሜሪካ ግብር ከፋዮችም ሆኑ የአረብ ሀገራት መሪዎች አሁን ለሚቀርበው ጥያቄ የሚሰጡት ምላሽ የ21ኛው ክፍለ ዘመን የመካከለኛው ምስራቅን ታሪክ ዳግም የሚጽፍ ይሆናል። ጦርነቱ በምጣኔ ሀብት ብቻ ሳይሆን በሰው ሕይወት ላይም እያስከተለ ያለው ጉዳት ከፍተኛ በመሆኑ የገንዘብ ክፍያ ጥያቄው ከፖለቲካዊ ውሳኔዎች የበለጠ የሞራል ጥያቄ ሆኖ እንደሚቀጥል ይታመናል። እናም የፕሬዝደንት ዶናልድ ትራምፕ አስተዳደር የኢራንን ጦርነት ወጪ ለአረብ ሀገራት ለማካፈል ያለው ፍላጎት በአሜሪካ የግብር ከፋዮች ጫናን መቀነስ በሚል መሪ ቃል የተደገፈ ቢሆንም በተግባር ግን በአሜሪካና በመካከለኛው ምስራቅ አጋሮቿ መካከል ያለውን ግንኙነት
ፈተና ላይ የሚጥል ወጥመድ ተደርጎ ይወሰዳል። የ1991 የባሕረ ሰላጤው ጦርነት አርያነትም ለአሁኑ ግጭት ሙሉ በሙሉ ሊሰራ የማይችልበት ምክንያት የጦርነቱ ሕጋዊ መሠረት፣ የጥምረቱ ስፋትና ስትራቴጂካዊ ግቡ በመሠረቱ የተለየ በመሆኑ ነው። በ5 ሳምንታት ውስጥ 35 ቢሊዮን ዶላር የወጣበት ይህ ውድ ጦርነት በነዳጅ ዋጋ መናር ምክንያት በአሜሪካ የሀገር ውስጥ ፖለቲካ ላይ ትልቅ ንዝረትን እየፈጠረ ይገኛል። የአረብ ሀገራትም ክፍያው እንዲፈጽሙ የሚቀርብላቸው ጥያቄ ጦርነቱን የማብረስ ሳይሆን ይልቁንም ቀጠናዊ ፍጥጫውን የማባባስ ዕድሉ ሰፊ ነው። በመሆኑም ወደፊት የሚከናወኑ ዲፕሎማሲያዊ ንግግሮች የገንዘብ ክፍያውን ጉዳይ ብቻ ሳይሆን የቀጠናውን አጠቃላይ የደህንነት መዋቅርና የወደፊት የኃይል ሚዛን የሚወስኑ ይሆናሉ። ዓለም አቀፉ ማህበረሰብም ሆነ የአካባቢው ሀገራት አሜሪካ ከጀመረችው ጦርነት ራሷን ለማውጣት የምትከተለው ይህ ሂሳብ እንጋራ የሚል ስልት የሚያስከትለውን የረዥም ጊዜ ፖለቲካዊ ዋጋ በትኩረት መከታተል ይኖርባቸዋል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ አልጀዚራ እንዲሁም ሲኤንኤንን በዋቢነት ተጠቅመናል።